ኢሞሽንን ከፊሊንግ ጋር ብዙ ጊዜ የማያያዝ ነገር አለ አይምሮአችን ላይ ኢሞሽን ሲባል ወዲያው ፊሊንግ ይመጣል ኢሞሽን የሚባለው feeling plus something it is not merely feeling የሆነ ስሜት ብቻ ኢሞሽን አይደለም የሚባለው ስሜት ላይ የሆነ ነገር ሲኖር የሆነ አካላዊ ቼንጅ ሲኖር የሆነ ነገር ሲኖር ስሜት ላይ ኢሞሽን ነው emotion can be defined as the feeling aspect of consciousness characterized by certain physical arousal certain behavior that reveals the feeling to the outside world and an inner awareness of feelings emotion የሚባለው ነገር የፊሊንግ ሁኔታ ሆኖ የስሜት ሁኔታ ሆኖ ግን ደግሞ የሚገለጸው በሆነ የፊዚካል የሆነ የሰውነት ለውጥ ላይ ደግሞ እንትን ይገለጻል አሁን ለምሳሌ ፍርሃት ካለ የልብ ምት ካለ ፊዚካል አሮዛል ነው የልብ ምት ፍርሃትና የልብ ምት አንድ ላይ ኢሞሽን ናቸው ፍርሃት ብቻውን ግን ፊሊንግ ነው it is not emotion ይሄንን ተረዱ thus from this short definition ከዚህ አጭር definition we can understand that there are three elements of emotion ሶስት የኢሞሽን ሶስት ኤሌመንቶች ሶስት መሳሪያዎች ሶስት ግብአቶች እንዳሉት እንረዳለን ማለት ነው ከላይኛው ዴፊኒሽን ብቻ ከየትኛው ዴፊኒሽን emotion can be defined as the feeling aspect of consciousness characterized by certain physical arousal ከሚለው ዴፊኒሽን ብቻ ሶስት ግብአቶች ኢሞሽን እንዳለው እንረዳለን የመጀመሪያው ፊዚዮሎጂ ሰውነታችን ራሱ ፊዚዮሎጂያችን ሙሉ አካላችን የኢሞሽን አንዱ አካል ነው እንትን ነው ግብአት ነው behavior ባህሪያችን behavior ሁለተኛው subjective experience ወዲያው ደግሞ የምናሳያት subjective የሆነች experienceአችን physiology of emotion እንኒ physiology of emotion የሚባለው when a person experience an emotion አንድ ሰው ኢሞሽን ላይ ነው የሚባለው ወይም ደግሞ ኢሞሽንን ኤክስፒሪየንስ ያደረገ ነው ኢሞሽን ላይ ነው የሚባለው there is physical arousal created by the systematic nervous system ሲምፓቴቲክ የሆነ ነርቨስ ሲስተም በዚህ በነርቨስ ሲስተማችን ላይ የሆነ አካላዊ ለውጥ ሲፈጠር ነው አንድ ሰው ኢሞሽን ላይ ነው የሚባለው በሲዮሎጂ አንፃር ስናየው አንድ ሰው ኢሞሽን ላይ ገብቷል የሚባለው የሆነ አካሉ ላይ የሆነ ለውጥ ሲኖር ለምሳሌ the heart rate increase የልብ ምት ሲጨምር breathing becomes more rapid አተነፋፈሳችን በጣም ሲፈጥን the pupils of the eye dilate ምናምን አሁን የአይናችን እንትን ቅንድባችን ምናምን እንትን ሲለዋወጥ the mouth may become dry የሆነ ከንፈራችን ከደረቀ ምናምን በእንደዚህ አይነት ሰዓት አካላችን የሆነ ለውጥ ያደረገ ነው በሲምፓቴቲክ ነርቨስ ሲስተም ምክንያት እና እነዚህ ለውጦች የመጡት ኢሞሽንን ኤክስፒሪየንስ ያደረገን ስለሆነ ነው behavioral perspectiveን ስናይ ደግሞ tells us how people have behave in the grip of an emotion ይሄ ደግሞ ሰዎች እንዴት አክት ያደርጋሉ ምን አይነት ነገር ደግሞ ያሳያሉ አካላቸው ይሄን ያሳያል ከላይ ነው ልብ ይጨምራል ምቱን አተነፋፈሳችን ይፈጥናል አፋችን ይደርቃል ምናምን እንደገና ደግሞ ሰው ደግሞ ሌላ behavior ደግሞ ተጨማሪ ሰዎች የሚያሳዩት behavior ምንድነው ብሎም behavioral perspective ያሳያል አንደኛው የኢሞሽን ግብአት ነው there are facial expression ለምሳሌ የፊት እንቅስቃሴ በፊት ነው ለምሳሌ እንዲ ከፍ ማድረግ እንድብ ከፍ ዝቅ ማድረግ የሆነ እንዲ ፊታችንን ኩስትር ማድረግ ስንናደድ አይደል የሆነ ኢሞሽን እንትን ፊታችንን እንዲ እናጨማድዳለን ደስ የሚል ነገር ደግሞ ካገኘን ፈገግነን facial expression ነው ያ body movement በሰውነታችን እንንቀሳቀስ በጣም የተናደደ ሰው ወንበር ይመታል እጁን ያወራጫል ምናምን and actions that indicate to others how a person feels ሌሎች ሰዎች ማየት የሚችሉት ማለት ነው እኛ የሆነን ስናረግ frowns smiles and sad expression combined with ከላይ ያልኳቸው ናቸው facial expression can vary across different cultures although some aspects of facial expression seem to be universal ግን ያው የፊት facial expression ለተለያዩ ባህል ላደገ ሰው የተለያየ ነው አሁን አንዳንድ ባህል ላይ መኮሳተር የደስታ መግለጫ ሊሆን ይችላል አይታወቅም ዓለም ላይ ብዙ ባህሎች አሉና ዩኒቨርሳል የሆኑ ደግሞ facial expressionዎችም አሉ ያው እዚህ ጋር የኛው በዛ ኮንሴፕት ተረዱት subjective experience or leveling emotion subjective experience or leveling emotion level ለማድረግ የሆነ subjective እንትኖች አሉ እነዚህ it involves interpreting the subjective feeling by giving a level anger fear disgust happiness sadness shame እነዚህ subjective experience የሚባሉ ነገሮች አሉ leveling emotion ብዙ ጊዜ emotion የሚባለው ነገር ሌቨልስ ካደረግነው መደብ ከሰጠነው እንጂ subjective experienceዎች አሉ እነዚህ experienceዎች እንደ ኢሞሽን ይታያሉ ለምሳሌ anger
ፊር ዲስጋስት የፍርሃት ምናምን የሚያስጠላ ነገር ረሃብ ሃፒነስ ደስታ ሳድነስ የሐዘን ሼም የሆነ መሸማቀቅ ኢንተረስት ፍላጎት ሰርፕራይዝ የሆነ መደነቅ ምናምን እነዚህ ነገሮች እንደ ኢሞሽን ሰብጀክቲቭ ኤክስፒሪየንስ ናቸው the level of a person applies to a subjective feeling is at least in part a learned response influenced by that person's language and culture ያው በዛ አሁን እነዚህ ሌቨሎች ይለያያሉ በዛው በሰውየው ባደገበት ካልቸር አማካኝነት ምናምን ይወሰናሉ there are a number of components of emotion that can be observed in certain situations ኮምፖነንቶች አሉ ቀደም ግብአቶችን አይተናል ያው ሳይኮሎጂካል ፊዚዮሎጂካል ቢሄቪየር ኤንድ እነዚህ ሰብጀክቲቭ ኤክስፒሪየንስ የሚባሉ ሰብጀክቲቭ ኤክስፒሪየንሶች እነማን ናቸው እነዚህ ፊሊንጎች ሆኖ ግን ሰብጀክቲቭ ሆኖ ለምሳሌ አንገር ፊር ዲስከስት እነዚህም ብቻቸው ኢሞሽን አይደሉም ባይዘይ እነዚህ ፊር ካለ ፍርሃት እንትን አሁን ፊር አለ አይደል ለምሳሌ ፍርሃትን እንውሰድ ፍርሃት ሰብጀክቲቭ ኤክስፒሪየንስ ነው የሆነ ኤክስፒሪየንስ ነው የሆነ ግል የሆነ በቃ ፍርሃት ራሱን የቻለ የሆነ ጊዜ የሚሰማን አይነት ስሜት ነው ፍርሃት አንድ ፍርሃት አለ ፍርሃት ለምሳሌ ልብ ምት ካለበት ሁለት ሆነ ግብአቱ በቃ ልብ ምት ፍርሃት ካላዊ ነው ቢሄቨር ስንፈራ ደግሞ ከተንቀጠቀጥን ቢሄቨር ካሳየን ሶስቱ አንድ ላይ ኢሞሽን ይባላሉ ማለት ነው ብዙ ኮምፖነንቶች አሉ ኢሞሽን ደግሞ ሌላ ለምሳሌ the perception of the emotion arousing stimuli ለምሳሌ perception አለ መጀመሪያ ኢሞሽን እንዲፈጠር ለምሳሌ የፍርሃት ኢሞሽን ከሆነ ያ ኢሞሽን እንዲፈጠርብን የሆነ መጀመሪያ ፐርሲቭ የምናደርገው ምን አይተን ነው የፈራ ነው perception ነው ለምሳሌ an armed robber entering a bank ለምሳሌ በጣም ባንክ የሚገባ ለምሳሌ ዘራፊ ታጠቀ ዘራፊ ባንክ ሲገባብና ባንክ ውስጥኛ ብንሆን ፍርሃት እንትን ልናደርግ እንችላለን perception ነው የሚጀምረው እስቲ subjective feeling or experience of emotion ያው present or on ደስ የሚልም ደስ የማይልም እንደዚህ subjective experience የሚባሉት ያው sadness shame interest surprise happiness anger fear disgust እነዚህ ነገሮች እነዚህና አንዱ ኮምፖነንት ነው involuntary psychological changes of the body ወዲያው የሚቀየር የሰውነት ደግሞ involuntary ሆነ የሰውነት መለዋወጥ physical physiological change internal balance አሮዛል ለምሳሌ depression የሆነ ድብርት ውስጥ መግባት ምናምን እነዚህ የኢሞሽን ኮምፖነንቶች ናቸው external body change ውጫዊ የሆኑ ደግሞ የሰውነት ለውጦች ለምሳሌ ፊት ላይ የምናሳየው ነገር ወዲያው ቦግ አድርገን ፖስቸር የምናደርገው ነገር cognitive factors the awareness of situation ደግሞ ሁኔታው ኢሞሽን ኮምፖነንት ነው awareness of situation cognitive እንትን ነው ሌላው voluntary behavior የሚባለው consciousness response to the stimulus do as robbery says because he has a gun voluntary behavioral consequence የሚባለው ደግሞ የሆነ ሪስፖንስ እናመርታለን የሆነ ነገር እናሳያለን ምክንያቱም በቃ ባይምሮአችን ምንድነው ሮበሩ የሆነ ነገር ስላለ ብቻ ሽጉጥ ይዞ የሆነ ነገር ስላለ ብቻ ደግሞ voluntary behavioral consequence የሚባለው ከዛ የሚመጣ ማለት ነው ከዛ ከቮለንተር አድርጎ ዘራፊው የሆነ ሁላችሁም እጃችሁን ዘርግታችሁ ወደታችሁ ምናምን ካለ በቃ ይሄ voluntary behavioral consequence ነው ይሄም እንደ ኢሞሽን መቀያየራችን ምክንያት የሚሆን ፋክተር ነው ማለት ነው ስለዚህ ስድስት ናቸው የመጀመሪያው perception ነው ሁለተኛው subjective feeling ነው ሶስተኛው involuntary psychological change ነው አራተኛው external bodily change ነው አምስተኛው cognitive factor ነው ስድስተኛው voluntary behavioral consequence ነው all human beings experience emotion and 7 types of emotion are often recognized as universal there are ሁሉም አሁን ኢሞሽን ከካልቸር ሊለዋወጥ ይችላል ብለናል አይደለ እና ግን ሁሉም የሰው ልጆች ኢሞሽን ኤክስፒሪየንስ ያደርጋሉ ኢሞሽንን ይለምዱታል ማለት በህይወታቸው ላይ ይከሰታል ኢሞሽን በሁሉም የሰው ልጆች ዘር እና ዓለም ላይ ያሉ ሰዎች ሁሉ የሚያስተናግዱት 7 ኢሞሽኖች አሉ ሃፒነስ ደስተኛነት ሰርፕራይዝ መደነቅ ሳድነስ ሐዘን ፊር ፍርሃት አንገር ኮንቴምፕት disgust እነዚህ ሰባቱ የዓለም ሰው ሼር የሚያደርጋቸው ኢሞሽኖች ናቸው the function of emotion ነው ሌላው እዚህኛው ያው however the number of emotion is not limited to 7 ግን ይሄ ማለት በኮመን ያለው ነው ሰባቱና በኮመን ያለው ኢሞሽን ነው ሰባቱ ኢሞሽን እንጂ ኢሞሽንማ አይነቱ unlimited ነው የግድ ደስታና ሐዘን እና ፍርሃት ብቻ አይደለም function of emotion preparing us for action ያው የኢሞሽን ፈንክሽን ምንድነው preparing us for action ለድርጊት ይጋብዘናል
shaping our future behavior ወደፊት የሚኖረንን behavior ደግሞ ምን ያደርጋል shape ያደርጋል shaping us to regulate social interaction ከማህበረሰብ ጋር ያለንን ግንኙነት ሬጉሌት እንድናደርግ ሼፕ ያደርገናል theories of emotion እንግዲህ የመጨረሻው የዚህ ቻፕተር ኮንሴፕት ነው theories እነዚህ ቲዮሪዎችን እንደ እንትንም ካየን እዛኛው ላይ እንግዲህ 6 የሚሆኑ ቲዮሪዎችን አይተናል አይደለ በሞቲቬሽን ላይ እዚህ ጋር ያሉትም ያው ቲዮሪዎች አሉ የመጀመሪያው ጄምስ ላንግ ቲዮሪ ኦፍ ኢሞሽን የሚባለው ነው ይሄ በቀላሉ ልንገራችሁ ይሄን እናንተ አንብባችሁት ሊሆን ይችላል እኔ በቀላል ልንገራችሁ ላንግ ቲዮሪ ጄምስ ላንግ ቲዮሪ ኦፍ ኢሞሽን ምን ይላል ብሎ ፈተና ላይ ይመጣል ብዙ ጊዜ እነዚህ ይመጣሉ አይቀሩም ቲዮሪዎችና ምን ይላል በቃ አንድ ሰው የሆነ ኢሞሽን አሳይቷል ምክንያቱም በቃ አካላዊ ቼንጅ ስላሳየ ይላል በቃ ጄምስ ላንግ ቲዮሪ የሆነ ኢሞሽን የመጣው በዛ ሰውዬ ላይ አካላዊ እንትን ስለመጣ ነው አሁን ለምሳሌ ሰውየው ራሱ I'm afraid ለምሳሌ እዚህ ጋር ያሉትን I'm afraid በቃ በጣም ፈርቻለሁ ምክንያቱም ሼቨሪንግ እንደ ሰውነቴ እየተንቀጠቀጠ ነው በቃ ሰውነቱ ስለተንቀጠቀጠ ይሄ ሰውዬ ወይኔ በቃ ፈርቻለሁ ይላል በቃ ይሄ ጄምስ ቲዮሪ ነው ፊዚካል ቼንጅ ስለመጣ ኢሞሽን መጥቷል የሚል ቲዮሪ ማለት ነው I'm embraced because my face is red አረ እንዴ እንትን ይሆንኩ ነው ምክንያቱም ፊቴ እኮ ጠቆረ ስል በቃ ፊቱ ስለጠቆረ የሆነ ነገር ይሆነ ነው I'm nervous because my stomach is fluttering እንዴ በጣም ተጨናንቄያለሁ ማለት እኮ ነው ጨጓራዬ እንዲያቃጥለኝ ነው እንዴ እየጮኸ ነው ምናምን ሲል በቃ እየቆረጠኝ ነው ወዴን ምናምን ሲል መጨነቁን ከሆዱ ጋር ያይዞት መጀመሪያ ላይ ፊዚካል ቼንጅ ስለመጣ ኢሞሽን መጣ ሲል ማለት ነው I am in love because my heart rate increase when I look አረ ፍቅርማ ይዞኛል እኔ እሷን ባየው ቁጥር የልብ ምቴ እኮ ይጨምራል ሲል በቃ ይሄ የጄምስ ላንግ ቲዮሪ ኦፍ ኢሞሽን ነው ማለት ነው መጀመሪያ ስቲሙለስ መጣ ከዛ ሳይኮሎጂካል አሮዥን አለ ኢሞሽን መጀመሪያ ላይ ለምሳሌ የሰውነት መንቀጥቀጥ ስቲሙለስ ነው ሳይኮሎጂካል አራውዘር አረ ፈራው ፍርሃት afraid መሆን fear ከዛን ኢሞሽን am afraid ኢሞሽን ሆነ ማለት ነው ኢሞሽን የመጣው መጀመሪያ ላይ ስቲሙለሱ ሲቀድም ማለት ነው እዚህ ጋር ይሄ የጄምስ ላንግ የሆነ በቃ አካላዊ ፊዚዮሎጂካል ስቲሙለስ ሲቀድም ማለት ነው ካኖን ባርድ ቲዮሪ ይሄ ደግሞ ምን ብሎ ይከራከራል አይ ሰዎች people can experience physiological reaction linked to emotion without actually feeling those emotions ከኢሞሽን ጋር የሚመሳሰሉ አይነት ኤክስፒሪየንሶችን ከኢሞሽን ጋር ግን በሪል ያልተገናኙ ግን ደግሞ የሚመሳሰሉ ነገሮችን ሰዎች ሊያደርጉ ይችላል ለምሳሌ ልብ ምታችን ሊጨምር ይችላል ስፖርት ስንሰራ ልብ ምታችን ይጨምራል ስንፈራ ልብ ምታችን ከጨመረ ኢሞሽን ነው ስፖርት ስንሰራ ግን ከሆነ እንትን አይደለም ስለዚህ ያኛውን ቲዮሪ የመጀመሪያውን የጄምስ ላንግን ቲዮሪ ምን ይላል አይ ሁሉም የፊዚካል ቼንጅ ኢሞሽን ነው ማለት አይደለም ይላል በቀላሉ ይሄኛው ሌላው ስካተር ሲንገር ቲዮሪ የሚባለው ነው ይሄ ደግሞ ቱ ፋክተር ቲዮሪ በመባል ይታወቃል according to the scatter singer theory emotion as the result of both psychological and cognitive process psychological እና cognitive process ውጤት ነው ኢሞሽን ይላል ይሄኛው ደግሞ ይሄ ምን ይላል two things happen before emotion occurs ኢሞሽን ከመፈጠሩ በፊት ሁለት ነገሮች ይፈጠራሉ ነው የሚለው የስካተር ሲንገር ቲዮሪ መጀመሪያ ፊዚካል አሮዛል የሰውነታችን ውስጥ የሆነ ለውጥ ከዛን leveling of the arousal based on እንትን አሁን ለምሳሌ if you experience the same physical response on a date with your significant other you might interpret those response as love affection or arousal ሲሆን ይሄ ቲዮሪ also highlights the importance of cognition and emotional experience ሐሳብ በስሜት በኢሞሽናል ኤክስፒሪየንሳችን ላይ የኮግኒቲቭ ፐርስፔክቲቭ ጥቅሙ ምንድነው ይላል ይሄኛው ይጨምራል ግን እንደ ጄምስ ላንግ ቲዮሪ ይሄኛው ደግሞ ምን ያደርጋል ሪኮግናይዝ ያደርጋል ኢምፖርታንስ ኦፍ ሳይኮሎጂካል ቼንጅስ ሳይኮሎጂ ሲለወጥ በኢሞሽን ላይ የሆነ የሚፈጥረውን ነገርም እንትን ይላል ለምሳሌ if you experience racing heart and sweating palms during an important math exam you will probably identify the emotion as anxiety አሁን ለምሳሌ ማት እየተፈተንን የሆነ ልባችን በጣም እንትን ቢልና ቢመታ ምናምን ምን እንላለን በቃ አይ አንዛይቲ ውስጥ ገብቻለሁ የሆነ በቃ ጭንቀት ውስጥ ገብቻለሁ ምናምን ብለን ፊል እናደርጋለን እነዚህን ነገሮችን የሚያጠቃልላል እንደ ጀነራል ቲዮሪ የሚያገለግለው ነው ይሄ ስካተር ቲዮሪ ማለት ነው
in trying to give meaning to psychological arousal ያው psychological arousal ደግሞ meaning ለመስጠት try ያደርጋል the theory seems helpful in explaining emotional experience mainly in unfamiliar situation where the arousal may be relatively unclear እና እነዚህ ነው እዚህ ጋር ያሉትን ስዕሎችንም ደግሞ ማየት ትችላላችሁ እያንዳንዷን የካኖን እንትን ላይ መጀመሪያ ለምሳሌ ስቲሙላስ አለ ከዛ ኮንሻስነስ አለ ከዛ በኋላ ኢሞሽን ወደ ኢሞሽን ይገባል ከዛ እዚህ ጋር ደግሞ ስቲሙላስ አለ ወደ ኢሞሽኑን አሳየ ከዛ ደግሞ እንትን አለ በስዕል ስታዩት ሞጁሉ ላይ ብዙ ስዕሎች አሉ በነገራችን ላይ እዚህኛው ላይ ብዙም ስዕል በስዕል አስረዳም በቀላል ነው በጣም ቀላል ነገር ነው በቃ አንደኛው ጋር ስቲሙላስ ይቀድማል አንደኛው ጋር ሪስፖንስ ይቀድማል አንደኛው ጋር ፊዚካል ኦር ፊዚዮሎጂካል አሮዛል ይቀድማል ከዛ አንደኛው መጨረሻ ላይ ኢሞሽን ይመጣል አንደኛው ላይ ቀድሞ ኢሞሽን ይመጣል ከዛ መጨረሻ ላይ ምን እንዳስደነገጠን ደግሞ በኋላ ላይ እናውቃለን ለምሳሌ አሁን መጀመሪያ መኪና ለምሳሌ ከሩቁ የሆነ የመኪና መብራት አይተን የሆነ ልገጨን የሚመጣ መኪና አይተን ይሄ ልገጨኝ ነው እንዴ ብለን ስናስብ እዚህ ጋር አሁን ኮግኒቲቭ ፕሮሰስ ቀደመ መጨረሻ ላይ መፍራት ስንጀምር ደግሞ መደንገጥ ስንጀምር እንደገና ደግሞ ስቲሙለሱ እዚህ ፊዚካል አራውዛሉ ደግሞ ቀጥሎ ሲመጣ እንደዚህ ሁሉም ቲዮሪዎች በየራሳቸው ያዙት ነገር አለ ኮግኒቲቭ ፐርስፔክቲቭ መሃል ላይ የሚመጣበት ካኖን ባርድ አለ እነዚህ በቃ ደስ የሚሉ ነገሮች ናቸው እና በእንትን ላይ ሞር ስዕሉን ማየት ነው በሞጁል ላይ እና ቻፕተር 5 ኢሞሽን ኤንድ ሞቲቬሽን በዚህ ብናበቃና በደንብ አንብቡት ፈተና ስፔሻሊ ጥያቄ ስሩ አሁን ብዙም ማንበቡም ያው ኮንሴፕቱን ከያዛችሁት ጥያቄ መስራት ነው አይከብድም እና በጣም አመሰግናለሁ ወዳችኋለሁ እና ሰብስክራይብ ኤንድ ላይክ በማድረግ አበረታቱን thank you so much